እምባ የታጀበ የአባትና የልጅ የዲኤንኤ መጨረሻ የአቶ ደረጀና እንዲሁም የዳጣ በጣም በለቅሶና በሐዘን ያለቀው የዲኤንኤ ውጤት ምን ሆነ? በሚያስደስትና እንዲሁም በጣም ልብ በሚሰብር ሁኔታ የዲኤንኤውን ውጤት አወቀች። አቢገር የሱ የሚያፈቅራትን ልጅ አንጥታ እንደምንም ብለህ ሰላምን ትጀነጅንልኛለህ፣ ከዛ በኋላ ካሰማመጥካት በኋላ እኛ ቤት መጥተህ ገንዘብ ከፍላ በውሸት ባልሆነኝ ስላለችኝ ለዛ ብዬ ነው ብለህ ታዋርዳታለህ ብላ ገንዘብ ሰጠችው። ኤቢ በጣም አረመኔነትና እንዲሁም ደግሞ ክፋት እንደቀጠለ ይገኛል። ውሃ ምጥን ሰላምዬን ለማናደድና እንዲሁም ጨዋታ ለመጫወት እየሞከሩ ይገኛሉ። አባዬ እባክህ አንዴ ከሆነ ይሆናል፣ ካልሆነም ደግሞ ላንተም ውሃም ሆነች አቢገርም እንዲሁም ናታን አሉህ፣ እኔ ነኝ እንጂ እኔም ደግሞ ማንም የለኝም አልልም። ምክንያቱም እነ ምሳሌና እንዲሁም ደግሞ እነ ቅድስቴ እነ ብሩኬ ሁሉም አሉልኝ፣ እነ ሞገስም አሉ። በቃ ፈጣሪ የፈቀደው ነው የሚሆነው ተባብለን የለ እንደ ደግሞ በዛ ላይ መወለድ ቋንቋ ነው። የእውነት ልጅህ እንኳ ባልሆነ እንደ አባትና ልጅ አብረን እንኖራለን። የምሬን ነው ምልክ ቢያንስ አብገር እንኳ ባትወደኝ የእሷን ጸባይ ላንተ ስል እችላለሁ አባዬ። ስለዚህ እንደዚህ እንድታለቅስና ታዝን በፍጹም አልፈቅድም ብላ አለችው። እኔም እኮ እውነት ለመናገር አንቺ ልጅ እንደሆንሽ በደንብ አድርጌ ነው የማውቀው። እና ታዲያ ምን አስፈርቶህ ነው አባዬ? አልገባኝም። ምን ላርግ ብለሽ ነው ልጄ? ያንቺንና የፎቶን ፎቶ ሳመሳስለው ሁለ ነገራችሁ አንድ አይነት ነው። ነገር ግን ደግሞ ልቤ ይፈራል። አይ አባዬ ልብ ሊፈራ አይገባም። ምክንያቱም ሆነም አልሆነም እኔ ያንተ ልጅ ነኝ። ከዛ ውጭ ግን ሁለተኛ ልቤ ለመስበር ቤተሰቦቼን አልፈልግም፣ እመነኝ ብላ አለችው። የዲኤንኤ ውጤት በቃ አንተ የማትከፍተው ከሆነ እኔ እከፍተዋለሁኝ ብላ ክፍት ስታደርገው ደረጀ በሉ እስኪ ቤቱን ሞቅ ሞቅ አድርጉት እና ደግሞ መጠጥ አምጡና እንጠጣ፣ ዛሬ በጣም ደስ ብሎኛል ብሎ ቤቱን ድብልቅልቁን አወጣው። ማርቲ እንዴ ደሬ ቆይ ዛሬ ከመቼ ወዲህ ነው መጠጥ እኮ ከተውክ በጣም ብዙ አመትህ እና የደስታው ምንጭ ማወቅ እንችላለን? ዳጣ አንቺ ጋር ነበር የወጣችሁት፣ ስለዚህ ሁለታችሁም ልትነግሩን አትችሉም እንዴ ብላ ስትላት፣ እኔም በጣም ደስ ብሎኛል፣ ምክንያቱም ደረጀ ደስ ስላለው እኔም ደስ ብሎኛል ብላ ስትስቅ፣ ናታን በሸጎድን አያትና እጅጉን ተደነቀ። ይገርማል፣ ለካስ የሰው ደስታ የሚያስደስትሽ ልጅ ነሽ እንዴ? እንዴ ምን ጥያቄ አለው? የሰው ልጅ ክትላለችና አባዬ እኔም ደስ ብሎኛል። ደግሞ ዛሬ ፊትህ እንዴት አባቱ እንደሚያምር ምክንያቱም በደስታና በሳቅ ታጅበህ ነበር ብለው ብቻ ግን ቤቱን በደስታ ድብልቅልቅ አደረጉት። ማርቲም ደግሞ ሰላምዬ እንደዛ ከሆነ በይ ቡናውንም ሁሉንም ነገር ፏፏ አድርጊውና ዛሬ ልዩ ምሽት እናሳልፍ ብለው በሚያስደስት ሁኔታ ልዩ ምሽት አሳለፉ። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ጉድ ሁሉም ነገር ይፋ ሆነ። አቶ ደረጀ እንግዲህ ቤተሰቦቼ ለረጅም ዓመታት ሁለት ልጆች ብቻ ነበር ያሉኝ። ደሬ አራት አጓጓን እና ታዲያ አሁንስ ወደፊትስ ከዚህ ሌላ ልጅ ሊኖርህ ይችላል እንዴ ብላ ስትለው፣ አረ ተረጋጊ ማርቲ፣ እያንዳንዱ ነገር ልነግርሽ እኮ ነው። ስለዚህ በትዕግስት ጠብቅኝ ብሎ አላት። ዳጣ እጅጉን ደነገጠች። ወይኔ አባዬ ነገሩን ሊያበላሸው ነው።
አባዬ አሁን ሰክሯል። ስለዚህ የኔ ማንነት ስለተተናገረ በቃ በቃልን። ማርቲ እኮ በጣም ጥሩ ሲሆናት እና በፍጹም እትዬ ይሄንን ነገር እንድትሰማ አልፈልግም። እኔ ማወቅ የምፈልገው አባቴ መሆኑንና አለመሆኑን ነው እንጂ በፍጹም የሰው ደስታ ማበላሸት አልፈልግም እያለች በጣም ግራ ገባት። ከዛ ሰላምዬ ደግሞ ያለበት ይግነንበት ስለሆነ ወይኔ አምላኬ በቃ ደረጀ ከሱ ልጅ እንዳረገዝኩኝ ያውቋል ማለት ነው፣ ተዋረድኩኝ እያለች እበር ስር ተለጥፋ ዳጣንና አቶ ደረጀን ትሰማችኋለች። አባዬ እባክህ በቃ ወረቀቱን ንገረኝና ምን እንዳሉ ይልወቀው እኔ በጣም ጓጉቻለሁኝ ብላ ስትለው፣ አረ ተረጋጊ። በዛ ላይ በእርግጥ ማርቴ የለችም፣ አቢገርን ደግሞ ታውቂያታለች። እሷ ከሰማች ሁሉም ነገር አበቃለን። እናም ተረጋጊ እያለ ሲላት፣ ምን ቆይ ምንድን ነው ዳጣ የምትረጋጋው? ምንስ ነው እያለች ጆሮዋን ለግታ እበር ስር ታዳምጣለች። አይ እንግዲህ ዳጣ በቃ ስነ ስርዓት ያዥ። ምን ነው እንደ አቢገር ልትደበድበኝ ነው እንዴ? አስፈላጊ ከሆነ ታዲያ ለምንድን ነው የማልደበድብሽ? አልገባኝም። በይውጭልኝ ብሎ ሲላት፣ እሺ አረ እሺ በቃ አሁን ውጭና መኪና ውስጥ ትጠብቅኛለሽ፣ እኔ ደግሞ መጣሁኝ ብሏት ዳጣ ውጥት ስትል በር ስራ አገኘቻት። ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? አረ እንደው ምን አይነት ይቱ ልጅ ነሽ? ምን አገባሽ አንቺ? በዛ ላይ ደግሞ አባዬ ጋር ያወራችሁትን ነገር ሰምቻለሁኝ። እና ታዲያ ምንድን ነው የሰማሽው? አትናገሪም? አይ እሱንማ የምናገረው ለማየ ነው እንጂ ላንቺ አይደለም። ለማንኛውም አባዬ መኪና ውስጥ ምን እንደሚነግርሽና ለምን የት እንደምትሄዱ ማወቅ እፈልጋለሁ፣ እኔም እሄዳለሁ ብላ ስትል፣ ምንድን ነው የምትገዢው ቃለሽ እንዴ? ዳጣን የምትወስድባት ቦታ እኔንም አብሬ እንዲሄድ ብዬ ነው። እሺ እንደዛ ከሆነ መኪና ውስጥ አንቺም ጠብቂኝ አላትና፣ ዳጣ ተረጋጊ። ኧረ አባዬ እባክህን እየለመንኩ ነው። አሁን አቢግር እኮ ዝም ብላ ነው፣ እሱ ይገባኛል። ግን ቢያንስ ደግሞ ፍላጎቷን ላሟላላት እችላለሁ። አባት አይደለሁ እንዴ? ተረጋጊ እሺ ዳጣ ብሎ ሲላት፣ እሺ ለማንኛውም እረጋጋለሁኝ። ከዛ ርን ይዟት ወደ መኪና ውስጥ ገባና፣ ቆይ ምንድን ነው ፍላጎትሽ አቢገል? ምን እያልሽ ነው? አልገባኝም። እኔን አትወዱኝም፣ እኔን አታከብሩኝም፣ እኔ የምለውን አትሰሙኝም። እኔ የምልሽ ቆይ እንዴት ብትቀኒ በዳጣ ትቀኛለሽ? አሁን ዳጣ ምን አላት? ሚስኪን፣ በዛ ላይ የዋ አንቺ እኮ እኛ አለንሽ፣ ሁሉ ነገርሽ አለንሽ። አይ አባዬ፣ እናንተ ግን ከኔ ይልቅ ዳጣን ነው የምትወዱት እና ዳጣን ነው የምትሰሙት፣ ዳጣንም ነው የምታምኑት። እኛ አንቺን አላመንሽም እንዴ? አዎ እኔ የምነግራችሁን ነገር ሁሉ ውሸት ነው የምታደርጉት። በዛ ላይ እኔን ትደበድቡኛላችሁ። አይ አቢገል፣ እኔ እኮ የደበደብኩሽ በባለፈው በወርቁ ጉዳይ አልፎም ደግሞ ዳጣን ስትመቻት ነው። ከዛ ውጭ ግን ሁላችሁንም ልጆቼን በአንድ አይን ነው የማየው። አይ ዳጣ ግን ልጅህ አይደለችም አባዬ፣ ትሰሚኛለሽ? ዳጣ እራሱ ረጂ። ስለዚህ አንቺ ደግሞ እያጠፋሽ ነው። በዛ ላይ ደግሞ ሰላም ልጁ የማን እንደሆነ በፍጹም እያወቃችሁ አይደለም። እኔ ግን ልጁ ከኛ ቤት ውስጥ ይመስለኛል። አይ እንግዲህ አበዛሹ እንዴ! ቆይ ደግሞ ምን ለማለት ፈልገሽ ነው? አባዬ ነገርኩህ እኮ ለዳጣ ባልፈልግልኝ ለአቢገር የማስተዋውቀው ስትል ሰምቻታለሁ። ታዲያ እሱማ አንቺ ስላስቸገርሻት ይሆናላ። አይ እንደሱ ብቻ አይመስለኝም። እና ታዲያ አላቅም አባዬ፣ ደግሞ ስልኳን ሀክ አድርጌው ነበር። ጭራሽ ጠልፈሽውም ነበር? አዎ ቴክስቶች በሙሉ አይቻታለሁ። ከዛ አቶ ደረጀ በጣም ደነገጠና ውጭልኝ ከመኪናዬ፣ በቃ ውጭ። እንደው ምን አይነት ልጅ ነው በስተመጨረሻ ይችን የወለድኩት ብሎ አቶ ደረጀ ተናደደ። ዳጣዬ ፊልም እያየች ቴሌቪዥኑ ውስጥ መግባት ብቻ ነው የቀራት። ዝም ብላ ታብዳለች፣ ትሰክራለች። ከዛም በኋላ ናታን ደግሞ ክፍል እያወሩ ባሉበት ሰዓት፣ እኔ ምልህ ናታንዬ፣ እሺ ምንድን ነው ደግሞ መሬት ግን ትዞራለች እንዴ? እኔ አላቅም። እስኪ አታድርቅኝ። ሂጅና ዳጣን ጠይቂያት ባክህ። ዳጣማ የፊልም እያየች ውሃ መጣችና፣ እኔ ምልሽ ዳጣ ምንድን ነው ደግሞ ግን መሬት ትዞራለች እንዴ? ይመስለኛል እንግዲህ ምናልባት ትዞር ይሆናል። ለማንኛውም አሁን ይሄንን ፊልም ብናይ አይሻልም እንዴ ብላ ወደ ፊልሙ ተመለሰችና ከዛ ናታን መጥቶ እጣ ገቧ ቁጭ አለ። አተኩሮ ሲያየት፣ ምንድን ነው የምታየው? ፊልሙን አታይም እንዴ እኔን ከማየት?
ኧረ ተይ ግደለሽም ተይ። አሁንስ ያንቺን ጭቅጭቅ ነው በጣም የጠላሁት። ምን ነው ጨቀጨቅኩ እንዴ? ግን ምን እመስልሃለሁ? እኔ እምልሽ ዳጣ ግን ለምንድን ነው የሆነ ቦታ አብረሽኝ የማትሄጁ? አያያያይ ተይ ተይ ተይ፣ እኔ በፍጹም አልሄድም። ደግሞ ያቺ ሚስትህ ትግደለኝ እንዴ? ኧረ ተይ ተይ አይባልም ተይ። ከዛ ውሃ አብሬያችሁ ሄዳለሁ ስትል አይ ዛሬም አንቺ አትሄጂም፣ እኔና ውሃ እንሄድና አንቺ ደግሞ ሌላ ቀን ትሄጃለሽ። አየህ ከውሃ ጋር ብትሄዱ ደስ ይለኛል። እኔ ግን ፊልሙን ልጨርስበት። እኔ ምልሽ ቆይ የእኔ ጉዳይ ምንሽም አይደለም እንዴ? ኧረ ተይ ግደለሽም ተይ፣ እንደዚህ አይነት ግደለሽ አትሆኝ። ይኸውልህ ናታን፣ እኔ መጨናነቅ ብዙም አይመቸኝ። እኔ ራሴ ህይወቴና ላይፌ መጨናነቅ አይደለም፣ በእናንተ ጉዳይ ደግሞ መጨናነቅ ስለማልፈልግ ነው። ስለዚህ ወይ ከውሃ ጋር አሊያ ደግሞ ከአቢገር ጋር ብትሄድ ጥሩ ነው ብላ ስትለው ድሮስ ከአንቺ ጋር መጨቃጨቄ ፍቅር ለማይገባው ሰው ብሎ ተናዶ ወጥቶ ሄደ። ዳጣ አባቷ ደወለላትና መኪና ውስጥ ሄደች። ጉዱ ሊለይ ነው አባዬ እናስ ስትለው እኔ እንጃ ምንም አላቅም ዳጣ አታስብ አባዬ በቃ የሆነው ይሁን እና ክፈተውና እንየው ብላ አለች። ታውቂያለሽ ልጄ ካልሆንሽ ግን እኔ ጸጸቱ አንቺም ጸጸቱ ብቻ ሁላችንንም በጣም እንጸጸታለን ብሎ ሲል አይ አባዬ በቃ አንዴ የሆነ ይሆናል። ደግሞም ነግሬህ የለ ፈጣሪ የፈቀደው ብቻ ነው ሊሆን የሚችለው። ከሆንኩም ሆንኩ ካልሆንኩም ደግሞ በጸጋ መቀበል ነው። ታውቂያለሽ የማትሆኝ ከሆነ ግን እኔ በጣም እጸጸታለሁ። ለምን አባዬ? ልጆች እኮ አሉ፣ ሚስት አለ። አንተ በጣም ደስተኛ ነህ፣ ግን ደግሞ ለምጄሻለሁ ዳጣ። በዛ ላይ አንቺንና ውሃን ሳያችሁ ለውሃ አንቺ እንደምትኖሪያ ታውቃለሁ። አቢገርን ብዙም አላምናትም፣ እራሷን ብቻ ነው የምትወደው። እንዴ ታዲያ ለሱማ ምንስ ቢሆን ምንስ መወለድ ቋንቋ አይደል እንዴ? እኔም እኮ ውሃን ከእናንተ ይብለጥ ውሃን በጣም እወዳታለሁ። ስለዚህ ምንም የሚያጨናንቅህ ነገር የለም ብላ አለችው። ከዛ ፈጣሪ ሆይ እባክህ ዳጣን ልጄ አድርግልኝ እያለ ፈጣሪውን ሲለምን በቃ ዳጣ ቁርጡ ይለይ ብላ ግን ጥላ ያደረገችው ወረቀቱን። አባዬ እኔ ማንበብ ስለማልችል በል አንብበው ስትለው ዲኤንኤው ሙሉ ለሙሉ 100% አባትና ልጅ ናችሁ ብሎ ተናገረ። ዳጣ ዘለለች። ያለፈው ህይወቷን እያስታወሰች አሁን ላይ ያለችበትን በደስታ ድብልቅልቅልቅ አለች። አቶ ደረጀ በእንባ እየታጀበ ደስ አላቸው። አቶ ደረጀ በስካር መንፈስ እንግዲህ ዛሬ ደስ የሚል ዜና ልንገራችሁ ዳጣ እያለ ፊልሙ በሚያሳዝን ሁኔታ አለቀ። የእውነት በቀጣይ ደረጀ ዳጣ ናት ልጄ ይል ይሆን ወይስ ደግሞ ዳጣ ታስቆመው ይሆን? እስኪ ይሄንን ኮሜንት ላይ አስቀምጡልኝ። ዳጣና ደረጀ አባት